ልንገራችሁ በእርግጠኝነት ይሄንን ቪዲዮ ከደረሳችሁ ይጠቅማችኋል። ሼርም አድርጉት። ብዙ ጊዜ እኛ የመዳም ቅመሞች አረቦች ቤት ካሜራ የቱ ጋር እንዳለ አናውቅም። ፊት ለፊት በትልቅ ግድግዳ ካላየን ካሜራ ያለ አይመስለንም። ግን እዚህ ሀገር ብዙ አይነት የካሜራ አይነቶች አሉ። አብዛኛው አረቦች ደግሞ ካሜራ ድብቅ ያስቀምጣሉ። ለምን? ስራችንን በድብቅ ለመከታተል ማለት ነው። የዛሬው ደግሞ አንዲት እህቴ ናት። እንደዚህ አይነት ነገር ተፈጥሯል። ሌሎች እህቶች እንደዚህ እንዳይሆኑ እባክሽ ነው ይሄንን ቪዲዮ አድርሽልኝ፣ እኔ ቲክቶክ ቪዲዮ ስለማልሰራ ነው አለችኝ። እሺ አልኳት። ይጠቅማቸዋል ብዬ አስባለሁኝ። ነገሩ እንዲህ ነው። አንዲት ጠለብ የመጣች አለች። ገና ከመጣች 9 ወርዋ ነው። ሁለት ደግሞ ውጭ ላይ የሚሰሩ አሉ። ሁለቱም ኢጃዛ ቤታቸው አንድ ነው። ኢጃዛ ቤት ማለት እረፍት ቤታቸው የሁለቱም ጓደኛ ናቸው። አንድ ቤት ነው። ስራ ፈተው ከተቀመጡ 8 ወራቸው። ሰው እንዴት አይማርም? በፈጣሪ 8 ወር ሙሉ ስራ ፈተው ቁጭ ብለው እንደ አጋጣሚ ሆነው አንድ በምግብ አንድ በጽዳት ስራ ይመጣላቸውና በደላላ ስራ ይገባሉ። አንድ ቤት ማለት ነው። ሲገቡ እነዚህ ሁለት ጓደኛ ማቾች ብሔራቸው አንድ ነው። ያቺ ኮንትራት የመጣችዋ ደግሞ ብሔሯ ሌላ ነው። ከመጣች ገና 9 ወሯ ነው። የምታውቀው ነገር የለም። ፍሬሽ ምንም አታውቅም። እነዚህ ከመጡ ግን 2 ወራቸው እንግዲህ እዛ ቤት ከገቡ ማለት ነው። ከዛ እችኛው ልጅ ብሔሯን እየጠሩ ሁሌ ያስቃይዋታል፣ ይሰድቧታል። የእነሱ ስራ እሷን ያሰራሉ። በጣም ያስቃይዋታል ማለት ነው። ነገር ግን ለመዳም መናገር አችልም አረብኛ ስለማታውቅ። እነሱንም ደፋ አትናገርም። ሁለቱም ጓደኛ ስለሆኑ የሆነ ነገር ያደርጉኛል ብላ ፈራች። ዝም ብላ ብቻ እየሰራች ነው። ቤት ውስጥ ደግሞ ካሜራ አለ። ሴቷ ካሜራ ቲም አላሁ አለም፣ ግን ምንም ነገር አትልም። ይሄ ስሩ ያስሩ አትልም። ስለዚህ እቺ የጽዳቷ ምን ታደርጋለች? ችግሯን ሰቅላ ቁጭ ትልና እቺ ኮንትራት የመጣችዋን ስሪ ነው ታሰራታለች። እንደ መዳም ስጠራት ራሱ እንደ መዳም እየጠራች ታሰራታለች። ወጥ ቤት የምትሰራው ራሱ ምግቡን ሰርታ ትጨርስና ያን ምግብ የሰራችበትን እቃ በሙሉ እችኛ ታሰራታለች። ኮንትራት ለመጣችዋ ማለት ነው። አንድ ቀን ሁለቱም ደበደቧት። እቺ ኮንትራት ያለችዋ ማለት ነው። የደበደቧት ደግሞ መዳም እንደስ ተኮሽትልና ውጪ የምስራዋን ትሰጣታለች። ሰርግ የምትለብሰው ልብስ ማለት ነው። ከዛ በኋላ በአንድ እጇ ስልክ ይዛ በአንድ እጇ ደግሞ ልብሱን የተኮሰች እያለ እረስታ ልብሱን ታቃጥሏለች። የመዳም ልብስ ማለት ነው። ከዛ ምን ትላለች? እቺ ኮንትራት የመጣችዋ እኔ ማዳም ልብስ ተኩሽ ብላሻለች አለቻት። ለምን? ተቃጥሏል እኮ ግን በሷ ለማሳበብ ነው። እችኛ ደግሞ አታውቅምሽ ብላ ልብሱን ወሰደችው። እንደዚህ አንዱን ቦታ ተኩሳ አንዱን ገልበጥ ስታደርገው የተቀደደ ነው ተቃጥሏል ምናምን። ለመዳም ወስታ መዳም ይሄ እኮ እንደዚህ ምናምን ብላ ስታሳያት እንዴት እኔ የሰጠውሽ ልብስ አቃጥልሽ ትላትና እቺ መዳም ትቆጣለች። እቺ እንትኗ ላይ ኮንትራት የመጣችዋ ላይ ማለት ነው። እታች ስትወርድ ደግሞ እነዛ ሁለት ሰራተኞች ኧረ እኔ አላቃጠልኩም እኔ አይደለሁም ብላ ስትናገር እንዳትናገር ይሉና ሁለቱም ይደበድቧታል። ሁለቱም ድብድብ ደበደቧት። በቃ ፊቷ አልቀረ፣ ወገቧ አልቀረ፣ እጇ አልቀረ። ሁለቱም እኔ ሰው እንዴት የዚህን ያህል ጨካኝ ይሆናል? ስራ ብታስለምዷት፣ ብታግዟት፣ ስራችሁን በሰዓቱ በአንድ ላይ ብትሰሩ፣ ዘር ሃይማኖት ምን ያደርግላችኋል? በሰው ሀገር የመጣችሁን ለስራ እንደ 8 ወር ስራ ፈታችሁ ቁጭ ብላችሁ ማለት እችኛ ገና ፍሬሽ ናት፣ ምንም አታውቅም። ከዛ በኋላ ደግሞ እችል በጣም ደበደቧት። ስታለቀስ ሴቷ ሰምታ ሮጣ ትወርዳለች። ስትወርድ ደግሞ እነዚህ ሁለቱም ወደዛ አረገች። ኮንትራት የመጣችዋ ወደዚህ ታደርግና እቺ ኮንትራት ያሉሻ በጣም ተጎዳች። ደም ሁላ ካፍንጫዋ ንስር በቃ እንዳለ ፊቷ በጫማ ነው አሉ። ይሄ በነጠላ ጫማ ወጥ ቤት በሚለብሱት ጫማ ፊቷን ሲሏል። ሰውነቷ በፊቷ በሙሉ በቆሰለ። ከዛ ምን ታደርጋለች? እቺ መዳሚውን ታመጣና ካሜራ ታያለች። ካሜራ ስታይ ደግሞ ምን እንዳደረጓት፣ እንዴት አደረጓት፣ ሁሉም ነገር አየች። የ2 ወር ደሞዝ አልተሰጣቸውም። ገና ከመጡ 2 ወራቸው ነው። የ2 ወር ደሞዛቸውን ሳሰጣቸው ሁለቱንም ከቤት አባረረች። እችኛዋ ደግሞ ኢዛ ሆስፒታል ሄደች። ከሆስፒታል ከመጣች በኋላ ደግሞ 5 ቀን ቤቷ አሳደረቻት። ከዛ በኋላ ቲኬት ቆርጣ ወደ ሀገሯ አሳፈረቻት ማለት ነው። ኮንትራት የመጣችዋ አስቡት እንግዲህ ርስቋን ዘጉባት። ለስራ ብላ የመጣችዋ ልጅ እንዳሰራ አደረጓት በብሔር ምክንያት ማለት ነው። አላህ የስራችሁን ይስጣችሁ። ከዛ እነዚህ ሁለቱ ደግሞ አያፍሩም። ስራ ያስገባችሁ ደላላ ጋር ይደውሉና ደሞዛችንን አልሰጠችንም እና ብራችን ተቀባይ ብሎ ይደውላሉ ደላላ ጋር። ደላላ ደግሞ ይህንን ጉዳት አታውቅም። መዳም ጋር ደውላ የሰራተኞቹን ብር እንዴት ሳትሰጪ ታስወጫቸዋለች ምናምን ስትላት ወላሂ እዛ ተሰሩ እንዲህ እዛ አሉን የራትብ አና ሀደ ቪዲዮ ራህ ወዲ ሾርጥ አለቻት። ቤት ውስጥ የሰሩት ሰራተኛ እንዴት እንደደበደቧት ያደረጉት ያንዳንዱ ቪዲዮ እጅ ላይ ስላለ ደሞዝ መጥተሽ እኔ ጋር ከጠየቅሽኝ እነሱ እስር ቤት አስገባቸዋለሁኝ። ይህንን ቪዲዮ ወስጄ ለሾርጣ አሰጣለሁ። እነሱ ያደረጉትን የ2 ወር ደሞዛቸውን የዛችን እንግዲህ የ2 ወር ደሞዝ የ4 ወር ማለት ነው ኮንትራቷን አሳከምኳት፣ አገሯን ላኳት አለቻቸው። ታያሉ እንግዲህ ስብሃንአላህ። እንዴት ሰው እንዴት እንደዚህ ጅብ ይሆናል? እንዴ ለምን እናንተ የመጣችሁት ለስራ ነው ለዘር ነው? ለምንድን ነው የመጣችሁት? እንዴ ለምንድን ነው አላማችሁ ላይ ትኩረት ማታደርጉ? ለምንድን ነው ስራችሁ ላይ አርፋችሁ ማሰሩ?
የሁለት ወር ደሞዝሽን ገደል ገባ። እንግዲህ 10 ወር ማለት ነው። 8 ወር ያለ ስራ ተዘብዝፈሻል ቤት ውስጥ። እንደገና ደግሞ ገባሽ በዘር ምክንያት የሁለት ወር ደሞዝሽን አጣሽ። ያቺ ምስኪኗ ደግሞ ምንም ባላጠፋችሁ ምንም ባላደረገችው ስራዋ እንዳስራ። ለነገሩ ሴቷ ጠልታት ወይም አይደለም ታማ ስለነበረ አገሯ ላከቻት ማለት ነው። እና የስራችሁን ይስጣችሁ። ወላሂ እንደዚህ አይነት ሴቶች መቼም አይለፍላችሁ። እኔ ፍረሽ ነኝ ገና እንደመጣን ጆርዳን ምን ብዬ ተጠየቅኩኝ? ብሔርሽ ምንድን ነው ተብዬ ተጠየቅኩኝ። ለምንድን ነው ምናምን ብዬ አልጠየቅኩኝም። በሰዓቱ ውስጥ የመጣው ነገር ቢኖር ምንድን ነው ምናልባት ሌላ ቋንቋ ተናጋሪ ቤት ሌላ ሰራተኛ ካለች እንዳይመሳሰል ቋንቋችን እንዳናወራ ፈልገው ነው ብዬ ይሄንን ነበር ያሰብኩትኝ። ግን ምንድነው እነሱ እንደዛ አይደለም ያሰቡት። እናንተ ወታችሁ እዚህ ቲክቶክ ላይ ሚዲያ ላይ በምትንጨረጨሩት ነገር አማራ እንዲህ ነው ኦሮሞ እንዲህ ነው መጥፎ በምታወሩት ነገር እሱን ነው እነሱ የሚያስቡት። እኔ ይሄ አልገባኝም። አይ አማርኛ ብቻ ነው የምናገረው ብያት መጣሁ ማለት ነው። ከዛ ቤት ከመጣይ በኋላ የእህቷ ሰራተኛ ነበረችና በሆነ በብር ጉዳይ ያው ጆርዳን ያላችሁ ልጆች ታውቁታላችሁ በብር ጉዳይ ምን ያህል ጭቅጭቅ እንዳለ ብር ለመላክ ማለት ነው። እና ደወለች እና አስተዋወቀች። ልጅቷ ቀጥታ ነበር የምልከውና እንደዚህ ነው ምናምን ብላ ልጅቷ አወራች። ከዛ ልጅቷ እንደውም አሳልፋ ጥሩ ሰው ናቸው እነሱ አንቺ በቃ እንደዚህ ቀጥታ ላኪ ምናምን ብላ ነገረች ልጅቷ ማለት ነው። ከዛ እሺ ብዬ ተቀበልኩኝ። ከዛ ቀጣይ ወር ላይ ምን አለች ሴትዬ የት የሰራተኛ እኮ ሄደች አለች። እንዴ ለምን አልኳትኝ። ከዛ ለምን ስለ አይ ኦሮሞ ስለሆነች ጥሩ አይደለችም አልፈለጓትም ሄደች አለችኝ። ከዛ እስኪ ምራጪ ከኢትዮጵያ ምራጪልኝ ሰው አለችና ስልኳን አመጣችና ምራጪ እስኪ በስማቸው ታውቂያለሽ አንቺ አማራ ነው ኦሮሞ ነው ትግሬ ነው ጥሩ የትኛው ነው ጥሩ አለችኝ። ከዛ እንዴ ምን ማለት ነው ሁሉም አበሻ ነው ሁሉም ኢትዮጵያ ነው ሁሉም ጥሩ ናቸው አልኳትኝ። አይ ኦሮሞ ጥሩ አይደለም አለችኝ። ለምንድን ነው ጥሩ ያልሆነው አልኳትኝ። ለምንድን ነው ጥሩ ያልሆነው? አንቺ አረብ ነሽ ብዙ አረብ አለ ከእናንተ መሀል ጥሩም መጥፎም ሰው አለ። እኛም እንደዛው መጥፎም ጥሩም አለ እንጂ በብሔር ተለይተን አይደለም ጥሩና መጥፎ የምንባለው አልኳትኝ። አንድ ሳምንት ነው ያኮረፈች። ይሄን ስላልኳት ሴትዬ እዚህ ጋር አውጥተሽ ሚዲያ ላይ ዝም ብለሽ አቺ። ስለዚህ እባካችሁ ከኢትዮጵያ መጥቶ እዚህ ቢሮ ላይ የሚሰቃዩት ልጆች አለ። ከዛ መጥቶ እዚህ አንቀበላችሁም ኦሮሞ ናችሁ አማራ ናችሁ ስለዚህ እናንተ ጥሩ አይደላችሁም እየተባለ እነዚህ እንደዚህ ቲክቶክ ላይ ወጣችሁ እስኪ እንትን አትበሉት። የሚሰቃዩት ልጆችም አለ እዚህ ጋር እንተሳሰብ። እዚህ ዝም ብለን እስከ ሽንት ቤታችን እንጠብና ስራችንን እንስራ። ስለ ብሔር ብሔረሰቦች እዛው ቆይ ምንድነው? እሺ ምንድነው? እኛ ሽንት ቤት ለማ